ጤና ይስጥልን ተመልካቾች፣ የኢራንና የአሜሪካን ጉዳዮች ነግራችኋለሁ። ኢራንና አሜሪካ እንግዲህ ትንሽ መፍትሄ ያመጣሉ ተብሎ እየታሰበ ባለበት ሰዓት አሁን ደግሞ ሌላ የፖለቲካ ጫና፣ የፖለቲካ አስቸጋሪ ሁኔታዎች ተፈጥሮባቸዋል። ምክንያቱም በጣም ነጥቦቹን ማስቀመጥ ያስፈልጋል። አንደኛው የአሜሪካ ሚሊትሪ በጣም ረዘም ላለ ጊዜ እንዲዘጋጅ ትዕዛዝ ተሰጥቶታል የሚል መረጃ ከኢየሩሳሌም ፖስት በኩል ወጥቷል። ከዛም ባሻገር ደግሞ የአሜሪካ አየር ኃይል በጣም በንከር በስተር ቦምቦችን በተደጋጋሚ እንደገዛ ተቀምጧል። ትራምፕ ደግሞ ለወታደሮቻቸው ወይም ለጦራቸው ፓወርፉል እንግዲህ ዲፊከልት ኢራን ቶክስ ከኢራን ጋር በተገናኘ አንዳንድ የሆነ ችግር ሊፈጠር እንደሚችል ታሳቢ ያደረገ ችግር ሊፈጠር እንደሚችል ተነግሯቸዋል እየተባለ ይገኛል። ከዛ ውጭም ጦሩ እንዲዘጋጅ ተሰጥተዋል። ሁለተኛዋ ግዙፍ የጦር መርከብ በተለይም ዩኤስኤስ ጀራልድ ፎርድ የምትባለው እንድትንቀሳቀስ አዟል። እነዚህን ጉዳዮች ታሳቢ ማድረግም ያስፈልጋል። ከዛ ውጭ ደግሞ ትራምፕ የአስተዳደር ለውጥ ወይም ደግሞ የአገዛዝ ለውጥ ኢራን ውስጥ ያስፈልጋል best thing that could happen የሚል ነገር አስቀምጠዋልና ይሄኛው ትንሽ አስቸጋሪ ነው። ስለዚህ እነዚህን ነጥቦች ስናገጣጥም የኢራንና የአሜሪካ ጉዳይ እየተደራደሩ ወደ ውጥረት ውስጥ የመግባታቸው ነገር ሳይታለም የተፈታ እንደሆነ ያስቀምጣልና ዩኤስ እንግዲህ የመጀመሪያ ላይ የነገርኳችሁን ላስቀድምላችሁ ፈልጋለሁ። በተለይም ደግሞ የኢራንና የአሜሪካ ውጥረት እንዳልኳችሁ በተለያየ ግፊት፣ በተለያየ የፖለቲካ ፍላጎት፣ በተለያየ አረዳድ ውስጥ አንዱ ሌላውን ጫና ውስጥ ለማስገባት ይፈልጋል። ግን ይሄኛውን ስናስቀደም እንግዲህ ጀሩሳሌም ፖስት ያስነበበው ነው ከኢየሩሳሌም ወይም ደግሞ ከእስራኤል ዩኤስ ሚሊተሪ ፕሪፔሪንግ ፎር ፖቴንሻሊ ዊክስ ሎንግ ኢራን ኦፕሬሽንስ የሚል ሀሳብ ነው ይዞ የወጣው። እንግዲህ ጀሩሳሌም ፖስት እንደዚሁ መረጃዎችን ቀለል አድርገው አይደለም የሚያገኟቸው። የተለያዩ ባለስልጣናትን ተጠቅመው የተለያዩ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ግንኙነት ያላቸውን ሰዎች ወይም ደግሞ የፖለቲካ ሰዎችን ወስደው ነው እንትን የሚሉት አናግረው አጣርተው ከአሜሪካን ፖለቲከኞች መረጃ አግኝተው ነውና ይሄ እጅግ አስቸጋሪ ሊሆን እንደሚችል ይጠቁማል። ምክንያቱም ሳምንታትን የሚወስድ ወታደራዊ ዘመቻ ለማድረግ ተዘጋጅተዋል። የዩኤስ ጦር ተዘጋጅተዋል ብቻ ሳይሆን በዝግጅት ላይ እንደሆነ ነው የተናገሩት ወይም ደግሞ ይሄ ይፋ ያደረገው የጀሩሳሌም ፖስት። በዚህ ልክ ማስነበቡ የሚሰጠው አንዳች ምስል አለ። ስለዚህ የአሜሪካ ጦር ወይም ፔንታገን በዚህ ልክ እየተስተካከለ በዚህ ልክ ለሳምንታት የቆየ ውጥረት ለመፍጠር በኢራን ላይ ዝግጅት ካደረገ ምን ያህል አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ታሳቢ ለማድረግ ቀላል ነው። እነ ሰይድ አባስ አራግቺ የኢራን የውጭ ጉዳይ ሚኒስትርና ፕሬዚዳንቱ ፔዘሽኪያን አንድ አቋም አላቸው። አሜሪካ ከነካችን እኛ ሁሉንም መካከለኛው ምስራቅ የሚገኙ የአሜሪካ ጦር ቤዞችን መታለን፣ ከዛም ሲሻገር ደግሞ እስራኤልን ኢላማ ውስጥ አስገብተናል ነው የሚሉትና ይሄ እጅግ አስቸጋሪ ነው። ግን አሁን ይሄኛው ምንድነው የተለየ የሚያደርገው ካላችሁ አሜሪካ ከዚህ በፊት ሰኔ 12 ላይ በነበረው ጦርነት ከኢራንና እስራኤል በነበራቸው ጦርነት ላይ አሜሪካ በአንድ ምሽት ነበረ እነዛን እንግዲህ ቢቱ ቦምብ ጣዮችን ተጠቅማ የኢራንን ፎርዶ፣ ናታንዝና ኢስፋሃን የተባሉ እንግዲህ የኒውክሌር ማብለያ ጣቢያዎችን እየመታችሁና ያኛው በአንድ ምሽት የተጠናቀቀ ነው ወይም ደግሞ ሚድናይት ሃመር በመባል የሚታወቀው የእኩለ ሌሊቱ መዶሻ በሚል ስም የተሰጠው ነበረ። ግን አሁን ደግሞ ያኛው በአንድ ምሽትና በተወሰነ ኦፕሬሽን ነበር፣ በሰዓታት ውስጥ የተደረገ ኦፕሬሽን ነበር። ይሄኛው sometimes you have to have fear that is the only thing that really will get the situation taken ኬር ኦፍ ትራምፕ ነው ያሉት። ስለዚህ እንግዲህ አንዳንዴ የሆኑ ነገሮች ስጋት ሊኖርባችሁ ይችላል። ስለዚህ ማድረግ ያለብን አንድ ነገር ብቻ ነው የሚል ሀሳብ ነው እንግዲህ ለመስጠት የሞከሩት ፕሬዚዳንት ዶናልድ ትራምፕ በሚል ነው ዋሽንግተን ፖስት ይዞት የወጣውና የአሜሪካ ጦር ስለዚህ ይሄኛው ፎር ዊክስ ሎንግ ለሳምንታት ከሆነ እግረኛም ሊገባ ይችላል ወይም ደግሞ ቤት በኩል የሚለው የምታውቁት ነው። በኢራቅም በሶሪያም ቢገቡ አሁን የአሜሪካ ኃይሎች እንደምታውቁት
እንደምታውቁት እድሉን የማግኘት አጋጣሚው ሰፊ ነው። ግን ፕሪፔር እያደረጉ ነው ወይም የተዘጋጁ ነው ሲባል ግን በምን መንገድ እንዴት በምን ሁኔታ የሚለው ነገር ዲቴይል የወጡ ነገሮችን መመልከት ይቻላል በየትኛውም ዌብሳይት። ግን ፕሬዚዳንት ዶናልድ ትራምፕ አሉ የተባለው ይሄ ለሳምንታት የሚዘልቅ ካሉ ትንሽ ያኛው በአንድ ሞመንት የተፈጸመ ጥቃት ነበረና ትንሽ አሁን ባለ ሁኔታ አስቸጋሪ ሁኔታዎችን ሊፈጥር እንደሚችል ያስቀምጣል። የሮይተርስ ዘገባ ወይም ደግሞ ሁለት የአሜሪካ ኦፊሻልስን ባለስልጣናትን ያገኘው ባለው መረጃ መሰረት ሲሪየስ የሆነ እንግዲህ ከቀደም ሲል ከነበረው ግጭት በተለየ ሲሪየስ የሆነ ውጥረት ውስጥ ሊገቡ እንደሚችሉ ነው ያስነበበው። እንግዲህ ጀሩሳሌም ፖስት ያ ማለት የአሜሪካ ጦር እንግዲህ ዘለግ ላለ ውጥረትና ግጭት እየተዘጋጀ መሆኑን ከኢራን ጋር ለሚደረገው ማለት ነው የሚጠቁም ነው። የዩኤስ ኦፊሻልስ ናቸው እንደዚህ አይነት ይፋ መረጃዎችን ይፋ ያደረጉት። ፔንታጎንም ይሄኛው ነው አዲሽናል ኤርክራፍት ካሪየር ወደ ሚድል ኢስት ለመላክ ዝግጅት ላይ እንደሆነ በፕሬዚዳንት ዶናልድ ትራምፕ ተነግሯል የሚል የዋል ስትሪት ጆርናል አንድ መረጃ ከዚህ በፊት አጋርቶ ነበረ እና ይሄኛው በተለይም ፋይተር ኤርክራፍት ተዋጊ ጀቶች ማለት ነው በጣም ታውዘንድስ ሞር በጣም በሺዎች የሚቆጠሩ ወታደሮች ጋይደድ ሚሳይል ዲስትሮየር ወይም ደግሞ እነዚህ ኢላማ ጠብቀው ሊመቱ የሚችሉ በዛ ልክ የሚሄዱ ፋየር ፓወር ካፓብል ኦፍ ኮንዳክቲንግ አታክስ ኤንድ ዲፌንስ አጌንስት ደም የመሳሰሉ ነገሮች እነሱን ሁሉ አቅርበዋልና ይሄኛው የቀረበው መቼ ነው? ትራምፕ እንግዲህ speaking to US troops on Friday አርብ ንግግር አድርገው ነበረ ኖርዝ ካሮላይና በሚገኘው አንድ የጦር ሰፈር ላይና እሱ ያለው ምንድነው had been difficult to make a deal with Iran ከኢራን ጋር ከዚህ ቀደም ለ47 አመታት ድርድር ለማድረግ ተሞክሮ ነበረ ስምምነት ላይ አልተደረሰም። sometimes you have to have fear that's the only thing that really will get the situation taken care of ምንድነው ትራምፕ እንግዲህ አንዳንድ ነገሮች ሊፈጠሩ ይችላሉ አስቸጋሪ ነው መፍራትም ወይም ደግሞ sometimes የሆነ ስጋት ሊኖርብን ይችላል ለዚህ መፍትሄ የምንሰጠው ምንድነው ሲባሉ ያው ጥቃት መሰንዘር ነው የሚል ሀሳብ ነው እየሰጡትና ይሄኛው እንግዲህ ፔንታገን በጉዳዩ ላይ አስተያየት ለመስጠት ትንሽ ተቆጥቧል። ይሄ ባለበት ሁኔታ ለረዘም ላለ ጊዜ ዝግጅት እያደረጉ ነው የአሜሪካ ኃይሎች እየተባለ ወይም ደግሞ በዝግጅት ላይ ናቸው የሚሉ መረጃዎች ይወጡ ባሉበት ሰዓት at the same time ፕሬዚዳንት ዶናልድ ትራምፕ ያረጋገጡት ነው ዩኤስኤስ አር ጀራልድ ፎርድ የተሰኘችው ግዙፍ የጦር መርከብ ከሜዲትራኒያን ተነስታ እንደምታውቁት ከዚህ ቀደም በኢራኑና በእስራኤል ውጥረት ሜዲትራኒያን ባህር ላይ ነበረች። ግን ደግሞ በቬንዙዌላ ያለውን ኦፕሬሽን ለመስራት ደግሞ ከዚህ ከሜዲትራኒያን ባህር ተነስታ ወደ ፓሲፊክ ውቅያኖስና ካሪቢያን ሰፍራ ነበረ። እዛም እንግዲህ የቤት ስራውን በአግባብ ሰርታለች እና የቬንዙዌላን ፕሬዚዳንት እስከ ማስነሳት የደረሰ ኦፕሬሽን ተሰርቷል ከዚህ ከካናቢስ ወይም ደግሞ ከተለያዩ አደንዛዥ እጾች ጋር በተገናኘ። ግን ያ ሆኖ አሁን ደግሞ ተመልሳ ወደ መካከለኛው ምስራቅ ትገባለች ነው የተባለው። ሰው በፊት የወጣው መረጃ ዩኤስኤስ ኤችደብሊው ቡሽ የተሰኘው ወይም ደግሞ ጆርጅ ሀርበርት ወከር ቡሽ የተሰኘችው የጦር መርከብ ነበረች የተባለች ኒውክሌር ፓወርድ ነች። ይችኛዋ ነበረች የተባለችው አሁን ደግሞ ራሷ ተቀይራ እንግዲህ ሜዲትራኒያን ባህር ወይም ደግሞ አካባቢውን ከዚህ በፊት የምታውቀው በሚመስል መልኩ ተመልሳ እንድትመጣ ትዕዛዝ ይሰጣታል ከሰሞኑ ነው የተባለው። ይሄ ትንሽ አስቸጋሪ ነው የማይቀር ነገር እንዳለ ግን ጠቋሚ ያደርገዋልና ይሄ ትራምፕ እንደዚህ ባሉበት ሁኔታ ትራምፕ ደግሞ አንዳንድ አስቸጋሪ ሀሳቦችን ሰጥተዋል። በኢራን ውስጥ የአገዛዝ ለውጥ ያስፈልጋል ይሄን ለማድረግም እንደግፋለን የሚል ሀሳብ ሰጥተዋል። ይሄን ለማድረግ እንደግፋለን ሲሉ የኢራንና የአሜሪካ ድርድር ሰላማዊ ሊሆን እንደማይችል በጄኔቫ ኦር ኔክስት ሊደረግ ይችላል ተብሎ ይታሰባል። በኦማን የተደረገው ድርድር እንደው ያው ጊዜ ገዛ እንጂ ያን ያህል መፍትሄ ያመጣ ለማለት ከባድ ቢሆንም ትራምፕ ግን የኢራን አገዛዝ መለወጥ አለበት best thing that could happen አገዛዝ ለውጥ መደረግ አለበት እሱ ደግሞ ይሆናል ነው። ከዛ ሰከንድ ኬር ወይም ደግሞ ይችኛዋ የጦር ጀቶችን ተሸካሚዋን የማስጠጋት ጉዳይ እንዳለ ሆኖ ማለት ነው። ስለዚህ ትራምፕ እንግዲህ በስልጣን ላይ ያለው የኢራን ኃይል ያው አያቶላ አሊ ኻሜኒን ለማለት ፈልገው ነው እነሱ ካልተቀየረ በስተቀር ሰላም አይመጣም የሚል አቋም ነው ያራመዱ ያሉትና በምን መንገድ እንዴት በምን ሁኔታ የሚለውን በስፋት ለመዳሰስ እንደዚሁ ያስፈልጋል። ግን አንዳንድ የፖለቲካ ውጥረቶችን እሳቸውም ለመፍታት አልሄዱም። ምክንያቱም ይሄን ጉዳይ ማባባስ ላይ ነው እንግዲህ በጣም ጥረት እያደረጉ የሚገኙትና ለምንና እንዴት የሚለውን
ማንሳት ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ በጣም በብዙ መንገድ ከኖርዝ ትራምፕ እንግዲህ ኮመንቱን የሰጡት ቅድም በነገርኳችሁ በፊትስበርግ ኖርዝ ካሮላይና ላይ ሆነው የሰጡት ነው። ኮንፈርም ያደረጉት ነገር ደግሞ ሁለተኛዋን ኤርክራፍት ግሩፕ ወደ መካከለኛው ምስራቅ እንደምትንቀሳቀስና በዛም ደግሞ የተለያዩ ስራዎች እንደምትሰራ ነው ያስቀመጡት። ትራምፕ ዩኤስኤስ ጀራልድ ፎርድ የተሰኘችውን ወይም ደግሞ በጣም በዓለም ግዙፍ የተሰኘችውን ኤርክራፍት ላርጀስት የተባለችውን እሷን ከካሪቢያን ወደ ሜዲትራኒያን ባህር ለመላክ አስበዋል። ከዚህ በፊት ደግሞ እንደምታውቁት ዩኤስኤስ አብርሃም ሊንከን የተሰኘችው የጦር መርከብ አለች። እነዚህ አንድ ላይ ሲሆኑ በጣም አስቸጋሪ በሆነ መንገድ በኢራን ላይ ጥቃት የመሰንዘር አዝማሚያ እንዳላቸው የሚጠቁም ነው። ግን እነዚህ ሁኔታዎችን በነ ትራምፕ አስተዳደርም ሆነ ወይም ደግሞ ቀደም ሲል በነበረው በዴሞክራቶቹ አስተዳደር የተለየ እንዳልሆነ የሚጠቁም ነውና ይሄ ትንሽ ለፕሬዚዳንት ዶናልድ ትራምፕ ቀልድም አይደለም። እንደዚህ አይነት ነገሮች ራሳቸውም ላይ ባክፋየር ያደርጋል። እንግዲህ ሪፖርቶች ይወጡ ነው። አሁን በዩኤስ ኤንድ በኢራን መካከል የሚደረገው ውይይት በጄኔቫ ይደረጋል ተብሎ ነው የሚታሰበው እና ይሄኛውን ፖለቲካሊ የተለያዩ ኤክስፕሎይት ማድረግ ይፈልጋሉ። እስራኤል ኤክስፕሎይት ኢራንስ ቻሌንጅስ ዊዛውት ጀኒን ኮንሰርን የሚሉ መረጃዎች ይወጡ ይገኛል። ብዙ ሁኔታዎች ከራስ የሀገር ጥቅም አንጻር ከራስ ፍላጎት አንጻር ሊታዩ የሚችሉ ቢሆኑም ግን ሁለቱ ኃይላት አሜሪካና ኢራን ወደ አንዳች አስቸጋሪ ሁኔታዎች ሊገቡ እንደሚችሉ ጠቋሚ ያደርገዋል። ግን አንዳንድ ሰዎች እንደሚያስቀምጡት እና አያቶላ ላይ ሀመኔ እጃቸውን አጣጥፈው የሚቀመጡ ሰዎች አይደሉም ወይም ደግሞ ፖለቲከኞች አይደሉም እና ሚድል ኢስት ፎርስ ላይ ለሚፈጠር አንዳንድ ችግሮች ዋጋ የሚያስከፍሏቸው ራሳቸው ፕሬዚዳንት ዶናልድ ትራምፕ ሊሆኑ ይችላሉ አሜሪካውያንን የሚል ጥያቄ የሚነሳል። የአሜሪካ እንግዲህ ኃይሎች ወደ መካከለኛው ምስራቅ እነዚህ ቢቱ ቦምበርስ የሚባሉት ቴንሽኑ እየተጨመረ በመጣበት ቁጥር እነዚህ ቢቱ የሚባሉት እንደምታውቋቸው ስቲልዝ ናቸው። ተሰዋሪ ወይም ደግሞ ራዳር ብዙም ዲቴክት የማያረጋቸው እጅግ አስቸጋሪ ትጥቅ በመያዝ የሚታወቁ እስከ 14,000 ፓውንድ ወይም ኪሎግራም መሸከም የሚችሉ ናቸው። ቦምብ ማለት ነው። እነሱን ማንቀሳቀስ የሚችሉ ናቸው። እነዚህ ቢቱ ከዚህ በፊት በዴጎ ጋርሲያ አካባቢ የሚንቀሳቀሱ ነበሩና እነሱን አሁንም ፕሬዚዳንት ዶናልድ ትራምፕ ወደዛው እየወሰዱ ነው የሚል ሀሳብ መጥቷልና ዋት ሌፍ ትራምፕ ሴይስ ሂ ዊል ቦምብ ሪሜይኒንግ ደስት አት ኢራንስ ኒውክሊየር ሳይት እና እንግዲህ የቀረው ይሄ አዋራው ላይ ጥቃት ሰነዝራለሁ የቀረው ነገር አዋራው ላይ ነው እንጂ ያሉት አሁንም አለው ብሎ አያስቡም። ዋት ሌፍ የቀረው ነገር ምንድነው? አዋራው ላይ ነው ጥቃት ምን ሰነዝረው ምንድነው? ይሄ ትንሽ ጥያቄ ያስነሳልና ፕሬዚዳንት ዶናልድ ትራምፕ ቀሪ የኢራን የኒውክሌር እንትኖች ላይ ጥቃት እንሰነዝራለን እንግዲህ if he attacked the country again ወይም ደግሞ ኢራንን ድጋሚ ካጠቃን እኔና ያርገኝ አይነት ነገር ነው ሀሳብ የሰጡትና የትራምፕ ግንዛቤም ሆነ የሰጡት ሀሳብ ትንሽ ፖለቲካሊ የመጣረስ ነገር በዓለም ፖለቲካ ስርዓትና አውድ አረዳዱ ውስጥ የራሱን አሉታዊ ጫና ሊፈጥር ይችላል የሚል ስጋት ያለባቸው ሰዎች ሀሳብ በማጋራት ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ግን ማንም ሰው የፈለገውን አስተያየት ሊሰጥ ቢችልም የአሜሪካን የፖለቲካ ፍላጎት በመካከለኛው ምስራቅ ሊገድብ አይችልም የሚል ብርቱና ጠንካራ አቋምን በማራመድ ላይ ይገኛሉ። የትራምፕን ሀሳብ ተከትሎ እነ ማርኮ ሩቢዮ በሙኒክ ኮንፈረንስ ላይ እንደዚሁ የተለያዩ ሀሳቦችን በመስጠት ወይም ደግሞ አሜሪካ ከአውሮፓ ህብረትም ጋር ትሰራለች ግን ጥቅሟን ታስከብራለች የሚል ሀሳብ በማንሳት ላይ ይገኛሉ። የኢራኑ እንግዲህ ሁለንተናዊ መሪ አያቶላ አሊ ሀመኒም እሳቸውም የሚሰጡት አስተያየት ተጠባቂ ነው። ግን ፖለቲካሊ አንዳንድ ጉዳዮች ቀላል እንዳልሆኑ ለመገመት አያዳግትም ለማለት ነው። ወደ ተመልካቾቻችን የተለያዩ ጥያቄዎችን ማንሳት ትችላላችሁ። እንግዲህ ጥያቄም ደግሞ የሚመለስበት አውድ ይኖራል። ኦፍ ኮርስ እናንተ ላይክ ሰብስክራይብ ማድረጉን ቀጥሉ። እናንተ ታማኝም ስለሆናችሁ እጅጉን አመሰግናለሁ። ድጋፍ ማድረግም የምትፈልጉ ካለ ዩካን ቢካዝ ኦን ነው ሁሉም ነገር እዛ ላይ እንትን ማለት ትችላላችሁ አለላችሁ የጊፍት እንትን መባያ እሱ ላይ ማድረግ ትችላላችሁ። ግን if you like እና if you want ነው ያው እንደምታውቁት። ከዛ ውጭ anything any አስተያየት ወይም ደግሞ የምትፈልጉት ነገር ካለ የሚሰራላችሁ የምትፈልጉት ነገር ካለ ሪስፖንድ አደርግላችኋለሁ። thank you very much indeed